ማንቸስተር ዩናይትድ ማቲያስ ኩኛን ማስፈረሙን ይፋ አድርጓል። ይህን ተጫዋች ለማስፈረም 62.5 ሚሊዮን ፓውንድ ከፍሏል። ይህ ደግሞ የመልቀቂያ ሂሳቡ ነው። የ4 ዓመት ከግማሽ ውል አስፈርመውታል። ማንቸስተር ዩናይትድ ሁልጊዜ እንደሚያደርገው አንድ ተጨማሪ ዓመትም ተጫዋቹን አቋሙን አይቶ የሚፈልግ ከሆነ ያቺ አንድ ዓመት ተጨማሪ ለዩናይትድ የምታደላ ነች። ተጫዋቹ ቢፈልግ አንድ ዓመት የሚቆይበት ሳይሆን ማንቸስተር ዩናይትድ ከ4 ዓመት ከግማሽ በኋላ ጥሩ ሆኖ ከተመለከተው ይህንን ተጫዋች በማንቸስተር ዩናይትድ ፍላጎት ብቻ አንድ ዓመት የሚጨምርበት ዓመት ነው። ይህንን ያደርጋል ብዙ ጊዜና አሁንም በተመሳሳይ ማንቸስተር ዩናይትድ ይህንን አድርጓል። ባለፉት ዓመታት በወልቭስ ቤትም በእንግሊዝ ፕሪሚየር ሊግም ከተመለከትናቸው በጣም አስደናቂ ተጫዋቾች መካከል አንደኛው ነው። 35 ሚሊዮን ፓውንድ ነው ይህንን ተጫዋች ለማስፈረም ወልቭስ የከፈለው። መጀመሪያ የ6 ወራት ውል ሰጡት። አሪፍ ነበረ። ስለዚህ በቋሚነት ከአትሌቲኮ ማድሪድ ለማስተዋወር 35 ሚሊዮን ፓውንድ ከፍለዋል። 76 ጨዋታዎችን አድርጎ 31 ጎሎችን አስቆጥሯል። ጎሎቹ እነዚህ ናቸው። 26 ዓመቱ ነው። ማንቸስተር ዩናይትድ አብዱ ከዚህ ተጫዋች ዝውውር ምን ሊጠቀም ይችላል? ይሄ ከፊት ያለው ስንፍና በማቲያስ ኩኛ ታታሪነት መቀየሩ በራሱ የሚፈጥረው ነገር አለ። አሁን የቡድኑ ከኋላ ያለው ችግር በተወሰነ መልኩ እኮ እየተቀረፈ መጥቷል። በተለይ በቅርብ ጨዋታዎች ላይ ቡድኑ ዋና ችግሩ ጎል የማስቆጠር ነው። ከአሞሪ መምጣት በፊት የቁጥሮችን ስናነጻጸር መከላከሉ በጣም ክፍተት የነበረበት ብዙ ጎሎች የሚቆጠሩበት ነበር። አሁን በቅርብ ጨዋታዎች ደግሞ መከላከሉ ላይ ያው ሙሉ በሙሉ ስራው አልቋል ሳይሆን አሁን ዝውውር ላይ በራሱ ተከላካዮች ጋር ስሙ እየተያዘ ስለሆነ እዛም ላይ የሚቀሩ ስራዎች እንዳለ ሆነው ግን የቡድኑ ትልቁ ችግር ከፊት ጎል ማስቆጠር ነው። ከፊት ያሉ ተጫዋቾች ከጎል ርቀዋል። ሆይሉን፣ ዚርኪዚ፣ ነጋርናቾ ጭምር ድሎችን የሚያበላሹ ድሎችን በበቂ ሁኔታ የማይፈጥሩ የተፈጠሩ ድሎችን የሚያበላሹ ሆነዋልና እዛ ቦታ ላይ ያለውን ክፍተት በደንብ የሚቀርፍ ተጫዋች ነው የመጣው። ከዛ ውጭ ደግሞ ቅድመ ሁኔታ ያላስቀመጠ ዩናይትድን ብቻ ወዶ የመጣ ምንድነው ደሞዝ እንደ ቅድመ ሁኔታ ያላስቀመጠ የውድድር አይነት ቻምፒዮንስ ሊግ እንዳውም ሩበን አሞሪም እኮ አስተያየት ሰጥተው ነበር። እኛ የምንፈልገው የምንሳተፍበትን የውድድር መድረክ መርጦ የሚመጣ ተጫዋች ሳይሆን ማንቸስተር ዩናይትድነቱን የማንቸስተር ዩናይትድን ታላቅነት ብቻ አምኖ የሚመጣ ተጫዋች ነው የምንፈልገው የሚል አስተያየት ሰጥተው ነበር ሲዝኑ እንደተጠናቀቀና እንደዚህ አይነት ስሜት ውስጡ ያለ በትክክል ዩናይትድን የመውደድ ዩናይትድን የማክበርና የማላቅ ስሜት ውስጡ ያለ ተጫዋች ነው። ታታሪነቱ ቁጥሮቹ በጎል በማስቆጠርም ሶስተኛ የሜዳ ክፍል ላይ ብዙ ስኬታማ ቅብብሎችና ንክኪዎችን በማድረግም ያሉትን ቁጥሮች ስንመለከት በጣም ጥሩ ዩናይትድ አሁን ካለበት ደረጃ ማውጣት ከሚችለው የገንዘብ መጠን ከሚሳተፍበት የውድድር መድረክ ፕሪሚየር ሊግን ብቻ አማራጭ ያደረገ ክለብ መሆኑን ግምት ውስጥ ስናስገባ ካሉት አማራጮች በጣም ምርጡ ነው ያገኘው። ሊያንደላፕ እንኳን እኮ ቼልሲን መርጦ ነው ሄደው። ዩናይትድ እኮ ኦልሞስት ተስማማ ተብሎ ጨርሶ ነበር አይደለ? በመጨረሻ ቼልሲን መርጦ ነው ሄደውና እነዚህን ሁሉ ግምቶች ስናስገባና ካሉት አማራጮች በጣም ምርጡ ነው እንዳገኘ ነው የሚሰማኝ። አሁንም ዮኬሬሽ ጋር ያለው ነገር እንዳለ ሆኖ ከሁሉም በላይ ግን በወልቭስ ቤት ውስጥ የአሞሪም አይነት ሲስተም ውስጥ መጫወቱ ለዩናይትድ በደንብ እንዲጠቀምበት ያግዟል የሚል እምነት አለኝ። ሁለቱ 10 ቁጥሮች አንዱ ሆኖ ነው የሚጫወተው ነው። ዩናይትድ ዘንድሮ በተለይ ደግሞ በተቸገረበት በግራ በኩል ባለው መስመር ላይ ለዩናይትድ ትልቅ ፎይታን የሚሰጠው ይመስለኛል። በተለይ ደግሞ ኳስ ይዞ መቆየቱ ዩናይትድ ወደ ማጥቃቱ ሲሄድ ኳስ ይዞ የሚቆይለት የአጥቂ መስመር ተጫዋች ስለሌለ ብዙ ጊዜ ኳሶች እየተቀሙ ለራሱ ወደ ጥቃት ሲሰነዘሩበት ተመልክተናልና ኩኛ ኳስ ይዞ ተጫዋቾችን መቀነስ የሚችል ተጫዋች ነው። ስፔሶችን መፍጠር የሚችል ተጫዋች ነው። ጉልበተኛ ነው። ኳስ ይዞ መቆየት የሚችል ተጫዋች ነው። ስለዚህ ሌላኛው 10 ቁጥር ገና ማን እንደሚሆን ባናቅም ግን እዚህ ቦታ ላይ ለአሰልጣኝ ሩበን አሞሪም በቀጣይ ውድድር ዓመት ላይ ትልቅ እገዛ ያደርግላቸዋል የሚል እምነት አለኝ። በስፖርቲንግ ተመልክተናቸው ከሆነ የሚጠቀሙባቸው 2 ቁጥሮች አንደኛው ስፔስን የሚጠቀም እየሮጠ በደንብ ስፔሶችን አጥቅቶ ጎሎችን የሚያስቆጥር የግብ ዕድሎችን የሚፈጥር ተጫዋች ነው። አንደኛው ደግሞ የግብ ዕድሎችን ክሬት የሚያደርግ ነው አይደለ? ለፊት መስመር ተጫዋችና ለሌላኛው 10 ቁጥር ለአማካዮቹ የግብ ዕድሎችን የሚፈጥር 10 ቁጥር ተጫዋች ነው የሚጠቀሙት አሰልጣኝ ሩበን አሞሪም። ይሄኛውን የግብ ዕድሎችን የሚፈጥረውን አንደኛውን 10 ቁጥር አሰልጣኝ ሩበን አሞሪም ያገኙ ይመስለኛል። በወልቭስ ያሳየውን ብቃት በዩናይትድ ቤትም መልሶ መድገም የሚችል ከሆነ ዩናይትድ ይጠቀማል። ግን ብዙ ተጫዋቾች እንደዚህ እያለን አልፈናል አይደለ? ከሌላ ክለብ ይመጡና ዩናይትድ ቤት ውስጥ በደንብ ያገለግላሉ
ተብሎ ይመጡና ከዛ በኋላ ዩናይትድ ቤት ውስጥ ሲጠፉ ተመልክተናቸዋልና ምናልባት እንደዚህ አይነት የስነልቦና ጫና ደርሶበት እንደዚህ አይነት መጥፋት ውስጥ የማይገባ ከሆነ ማቲያስ ኩኛ በእንግሊዝ ፕሪሚየር ሊግ የተመሰከረለት ተጫዋች ነው። መጥቶ መላመድ የማይጠበቅበትም 2 ወር አለ አሁን ደግሞ የፕሪሲዝን። ስለዚህ በእነዚህ ጊዜያቶች ውስጥ ከዩናይትድ ተጫዋቾች ጋርና ቡድኑ ጋር መዋሃድ የሚችል ከሆነ አሰልጣኝ ሩበን አሞሪም ጥሩ ተጫዋች ያገኙ ይመስለኛልና ጥሩ ዝውውር ነው። 31 ጎሎችን አስቆጥሯል በ76 ጨዋታዎች። በጣም አሪፍ ቁጥር ነው። የኔ ትልቁ ስጋት የሚሆነውና እናንተም ጋሩኝ ከሆነ አስተያየት እንድሰጡበት የምፈልገው አትሌቲኮ ማድሪድ ቤት ውስጥ በተጠበቀው ልክ አልነበረም። አንዳንድ ተጫዋቾች ደረጃቸው ዝቅ ባሉ ቡድኖች ውስጥ መጉላት የሚችሉ ተጫዋቾች አሉ። ከዛ ወደ ትልልቅ ክለቦች ሲያመሩ ደግሞ በእነዚህ ክለቦች ውስጥ ያለውን ጫና የመቋቋም የስነ ልቦና ችግር ያለባቸው ተጫዋቾች አሉ። ስለዚህ አይጎሉም። በነዛ በትንንሽ ክለቦች ውስጥ የተመለከትናቸውን ተጫዋቾች በትልልቆቹ ክለቦች ውስጥ አናገኝም። ወልቭስ በጣም አሪፍ ቡድን ነው። የውድድር ዓመቱን ሲጀመር ጀምሮ ሲሸነፍና ወራጅ ቀጠና ውስጥ ሲዋዥቅ ጀምሮ በጣም የሚገርመኝ ነበረ ጨዋታዎችን አለማሸነፍ። በጣም አሪፍ ቡድን ነው። ጥሩ ቡድን ውስጥ ነው የተጫወተው። ግን ደግሞ እንደ አትሌቲኮ ማድሪድ ባለ ትልቅ ቡድን ውስጥ ያንን በሚጠበቅበት ሌቭል ደረጃ ስላልተጫወተ ምናልባት ይህንን እንደ አንድ ችግር ልናነሳ እንችላለን። ወይስ ደግሞ አንደኛ በእንግሊዝ ፕሪሚየር ሊግ መጫወቱ አሁን በደንብ እየተነሳ ያለው ላለፉት ዓመታት በእንግሊዝ ፕሪሚየር ሊግ መጫወቱ የተጫዋች ልምድ ማግኘቱ የፕሪሚየር ሊጉን የሚፈልገውን ነገር በደንብ ማወቁ፣ ሁለተኛ ደግሞ ያኔ ከነበረበት በእድሜ በስሎ መምጣቱ በማንቸስተር ዩናይትድ ቤት ውስጥ ሊኖር የሚችለውን ክፍተት በተመለከተ ስጋት የገባቸውን ሰዎች ትክክል አይደላችሁም የሚያስብል ምክንያት ነው ብለን ማንሳት እንችላለን። ምናልባት የእድሜው ጉዳይ በደንብ ውሃ የሚያነሳ ይመስለኛል አይደለ? አትሌቲኮ ማድሪድ በነበረበት ጊዜ ላይ በእድሜ ትንሽ ሆኖ ነው አትሌቲኮ ማድሪድ ቤት ውስጥ የገባው። ጫናው ከባድ ነው። ስለዚህ ያንን መቋቋም አልቻለም። ብዙ የመሰለፍ እድልም አልተሰጠውም። እውነት ለመናገር በአትሌቲኮ ማድሪድ ቤት ውስጥ ራሱን የሚያሳይበት ያን ያህል ብዙ እድልም አልተሰጠውም። ወደ ወልቭስ ከመጣ በኋላ ጫናው ቀላል ነው። ምክንያቱም ወልቭስን ፕሪሚየር ሊጉ ላይ ማቆየት ከቻለ ሌላ ከፍ ያለ ጫና ከማቲያስ ኩኛ አይጠበቅበትም። ሲመጣም ደግሞ ሱፐርስታር ሆኖ አይደለም የመጣው። ራሱን ነው ቀስ ያለ በወልቭስ ውስጥ ያገኘውና ትክክለኛው ፈተና ይሆናል ብዬ ማስበው በዩናይትድ ቤት ውስጥ ነው። ጫናውም ደግሞ ከባድ ነው። እንደ አትሌቲኮ ማድሪድም አይደለም። ዓለም አቀፍ ከፍተኛ ደጋፊ ያለው ክለብ ነው ማንቸስተር ዩናይትድ። ስለዚህ ጫናው በጣም ከባድ ነው። ብዙ ተጫዋቾች ዩናይትድ ቤት ውስጥ መጥተው ሲጣፉ ተመልክተናል አይደለ? ብዙ ሚሊዮን ዶላሮች ተከፍሎባቸው የመጡ በክህሎታቸው የተረጋገጠላቸው በርካታ ተጫዋቾች መጥተው ዩናይትድ ቤት ውስጥ ሲከሽፉ ተመልክተናልና ምናልባት አሁን በእድሜ በስሎ አሁን ወደ 26 ዓመት እየገባ ነው አይደለ? ከአንድ ወር በኋላ 26ኛ ዓመቱን ያከብራል ይመስለኛልና ወደ 26 ዓመት እየገባ ነው። ስለዚህ ለእግር ኳስ ተጫዋች ፕራይም የሚባለው ነው አይደለ? በደንብ ችሎታውን የሚያሳይበት እድሜ ነውና ስለዚህ በዚህ እድሜ ወደ ዩናይትድ መምጣቱ ምናልባት ጫናውን እንዲቋቋም ሊያግዘው ይችላል። የሱም የስነልቦና ሁኔታ የሚወስነው ይመስለኛል። ከአውሮፓ መድረክም ዩናይትድ መውጣቱ ምናልባት ተጫዋቾች ላይ ጫና ላያሳድር ይችላል በቀጣይ ውድድር ዓመት ላይና የሚፈልጉትን እንቅስቃሴ ያለ ሀሳብ ያለ ጉዳት እንዲጨርሱ የቀጣይ ውድድር ዓመቱን ሊያግዛቸው ይችላል። እድሜው ጥሩ ነው። ዞላ አንተ እንዳልከው ለጫና ለመቋቋም የሚችልበት እድሜ ላይ ሆኖ ነው የመጣው። ግን ቤቱ ደግሞ በባህሪው ትልልቅ ሰዎችንም ጫና ውስጥ የሚከት ነው አይደለም? ወጣቶችን ትልልቅ ሰዎችንም አንጋፋዎችንም ጫና ውስጥ የሚከት ክለብ ነው። ካሴሜሮ ለዚህ ትልቅ ምሳሌ ነው አይደል? 5 የአውሮፓ ቻምፒየንስ ሊግ ዋንጫዎችን አሳክቶ መጥቶ እንደ ተራ ተጫዋች ሲሆን ስነ ልቦናው ወርዶ ስህተት በስህተት ሲሆን ተመልክተነዋልና ክለቡ ላይ ያለው ጫና በጣም ከፍተኛ ነው። ያንን ለመቋቋም መጀመሪያ ራሱን አዘጋጅቶ መምጣት ይኖርበታል። ያንን ማያረግን ከሆነ ዩናይትድ ቤት ውስጥ ብዙ ተጫዋቾች ጠፍተዋል። እሱም እጣውም ሊሆን የሚችለው መጥፋት ነው ሊሆን የሚችለው። ግን የመጣበት እድሜ ግን እነዚህን ነገሮች እንዲቋቋም የሚያግዘው ይመስለኛል። ሲስተሙም ደግሞ የአሞሪም ሲስተም ደግሞ የሚያግዘው ይመስለኛልና በአጠቃላይ ቀጣይ ውድድር ዓመት ላይ አጀማመሩ የሚወስኑ ይመስለኛል። አጀማመሩ ላይ ጥሩ ካለ ነው እንደ ሆይሉንድ 2 እና 3 ዓመት ብዙ ጣጣዎች ተከትለው ሊመጡ ይችላሉና አጀማመሩ ግን ጥሩ ከሆነ ስነ ልቦናውም ጥሩ የሆነ የሚመጣበት እድል ይኖራል ብዬ አስባለሁ። ከትናንት በስቲያ ፎርብስ ይዞት በወጣው መረጃ ማንቸስተር ዩናይትድ ሁለተኛው ውዱ ክለብ ነው። አሁን በጣም የሚገርም መረጃ ነው እና ይሄ አለ ለማለት ነው። የማንቸስተር ዩናይትድ ስምና ዝና አሁንም አለ በዓለም አቀፍ ደረጃ። በቀላሉም ሊጠፋ የሚችል አይደለም። ለረጅም ዓመት የተገነባ ስለሆነ ክለቦች ዝናቸው ለረጅም ዓመት ስለሚገነቡ ነው እንጂ አርሰናል ራሱ በነዛ 10 ምናምን ዓመታት ያለ ዋንጫ በቆየባቸው ጊዜያቶች ውስጥ ብዙ ደጋፊዎችን የሚያጣበት እድል ነበረው። ግን ረጅም ለአመታት የተገነባ ነገር ስለነበረ ቶሎ አይጠፋም። በጊዜ ሂደት ነው እየጠፋ የሚሄደው። ለማንኛውም ማንቸስተር ዩናይትድ ያለፈው የውድድር ዓመት 15ኛ ደረጃን ይዞ ቢያጠናቅቅም ምንም አይነት የአውሮፓ ደረጃን በሚቀጥለው ዓመት በአውሮፓ መድረክ ባይሳተፍም ያለ ዋንጫ ቢያጠናቅቅም ግን
ኩኛን የመሰለ ግሩም ተጫዋች ማግኘቱ ምን ይነግረናል? አብዱ ለቡድኑ ቀጣይ ለቡድን ግንባታ ተስፋ አለው? አሞሪምንም ያው የሚያነሳሳቸው ነው ልንል እንችላለን። ምናልባት ለኩኛ ጥሩ ነገር ይሄ ይመስለኛል ማለት የኤክስፔክቴሽኑ አሁን ለምሳሌ አርሰናል ደጋፊዎች ቡድናቸውን በአዲሱ ሲዝን እንደሚጠብቁት የሊቨርፑል ደጋፊዎች የሲቲ ደጋፊዎች ቡድናቸውን በሚጠብቁት ከፍታ አይደለም የዩናይትድ ደጋፊዎች ቡድናቸውን የሚጠብቁት 2025-26 ላይ ማንቸስተር ዩናይትድ በፕሪሚየር ሊግ ሻምፒዮንነትም ምናልባት የሊግ ሻምፒዮኑ ሊጎች ላይ ካራባኦ ካፕ እና ኤፍኤ ካፕ ሊጠበቅ ይችላል እንጂ በዛ ልክ ኤክስፔክቴሽን ወይም ደግሞ ጥበቃው ከፍ ያለ ባለመሆኑ የሚጠበቀው ለቢውልድ አፕ ወይም ደግሞ ለሚገነባው ቡድን ተስፋ የሚሰጥ ነገር ይመስለኛል አሁን ቀጣይ የሚገነባው እንጂ በዛ ደረጃ ለትልቅ ዋንጫ ለትልቅ ክብር የሚፎካከር እንጂ በቃ ዋንጫ ማንሳት አለበት ተብሎ የሚጠበቅ ማንቸስተር ዩናይትድን ደጋፊዎች ስለማይጠብቁ ጫናው ሊቀልለት ይችላል ብዬ አስባለሁ። አሁን ሳሚ ባለው ቀደም ሲል ባነሳው ስጋት በወልቭስ በነበረው አይነት ሜንታሊቲ ወይም ዝቅ ባለ ጫና ውስጥ ቆይቷልና አሁን የዩናይትድን ጫና ለመሸከም ካልከበደው በስተቀር ለዩናይትድ በጣም አስፈላጊ ነው የሚል ሀሳብ አንስቶ ነበርና በዩናይትድን በኩል አሁን ያለው ጫና ከዚህ በፊት እንደነበረው ደጋፊዎች በትልቅ እያንዳንዱ ተጫዋች ስህተት ሲሰራ ጎል ሲቆጠርበት የሚቆጩበት አይነት ዩናይትድ አይደለም ያለው። የጎል ልዩነቱ መጥበቡ በራሱ እያጽናናቸው ያለንበት ጊዜ አይደል አሁን ያለ ነው። ስለዚህ ወደ በአዲሱም ሲዝን ሲመለሱ በተአምር ለዋንጫ ካላመጣችሁ የሚባልበት ጊዜ ላይ ስላልሆኑ ጫናው የቀነሰ ሰዓት ላይ ነው የመጣው። በጣም ጥሩ ሰዓት ይመስለኛል። አርሰናልም ፈላጊው ነበረ። በትክክል ከአርሰናል ይልቅ ዩናይትድ መምጣቱ ታይሚንጉ በጣም ጥሩ ነው ብዬ አስባለሁ። አርሰናል ጥያቄ አልሄድም። ሌሎች አማራጮች ስለነበሩት ፉክክር ነበር ፍላጎት ነበረው። በግልጽ አሳውቋል። ያለፈው ጥር ላይም እኮ ጠይቆታል። አርሰናል ፍላጎት ስለነበረው ጠይቋል። ግን ግልጽ የሆነ ጥያቄ አቅርቦ ከማንቸስተር ዩናይትድ ጋር ጦርነት ውስጥ አልገባም ተጫዋቹን ለማስፈረም። ይህ ማለት አይፈልጉትም ማለት አይደለም። ማንቸስተር ነገሮች ተመቻችተውለታል። አንደኛ ክለቡ ያለው ስምና ዝና ተጫዋቹ የአውሮፓ ቻምፒየንስ ሊግ ባይሆንም እንኳን የሚሳተፈው በሚቀጥለው ዓመት ማንቸስተር ወደዛ አመራለሁ ብሎ መወሰኑ ክለቡን የሚያሳይ ይመስለኛል። በዛ ላይ ደግሞ በዚህ ምስቅልቅሉ በወጣ ጊዜ ውስጥ ነው ወደ ማንቸስተር ዩናይትድ የሚሄደውና